ከመሃላችሁ ልጣ ምን ማለት ነው? እውነቷን ነው። ለእያንዳንዱ እንቧ ሀይሚ ልጅቷ ማሳሰብ አለባት። ለምን መሰላችሁ? ነገም ሌላ ሴት መጣ ቤተሰብ ሁሌም እኔ የምናገረው ነገር ነው። ሁሌም ሀይሚና ብሩኬ ሲገናኙ በተጣሉበት ሰዓት ሲገናኙ አብረው ላሉ ሰዎች ክብር አይሰጡም። አንደኛ ነገር አቡ ትልቅ ታላቃቸው ነው። ከምንም በላይ አክብረውት በትክክል እሱ ፊት ለፊት ማውራት ነው ያለባቸው። በጣም ብዙ ጊዜ አይቻቸዋለሁ። ለሰው ምንም አይነት ክብር አይሰጡም። አብሮ ካሉ ከተጣሉ በቃ ምንም ነገር ሰው አለ አጠገባችን ነው ምናምን የለም። የራሳቸውን ነገር ብቻና ብቻ ነው የሚያወሩት። በጣም ነው የሚገርምኝ ይሄ ነገራቸው። ሁሌም ነው የምናገረው ቤተሰብ እንደዚህ ደግሞ ጥሩ አይደለም። ይሄ አስተያየት ነው የምሰጣችሁ። ጥሩ አይደለም። ሰው መከበር አለበት። አጠገባችሁ ሰው ሊያስታርቃችሁ ወይ ሊያናግራችሁ የመጣ ሰው እድል ሰጥታችሁት በደንብ አድርጋችሁ ማውራት ነው የሚገባችሁ። ለማንኛውም ቤተሰብ በደንብ አድርጋችሁ አዳምጡኝ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊስ። በእናታችሁ እናቱን የሚወድ ይሄን ቪዲዮ ላይክ ያድርግልኝ እና ሁሉን ነገር ደግሞ አስተያየታችሁን ሀሳባችሁን ኮሜንት ላይ ማስቀመጥ አለባችሁ። አንደኛ ነገር በሀይሚ ንግግር እስማማለሁ። ለምን በሉኝ። እንደፈለገች ህይወታቸው ላይ ገብታ አበጣብጣ እንደፈለገች ደግሞ መታ እንዲታረቁ እኔ በቃ ከነገሩ ወጥቻለሁ ማለት ምን ማለት ነው? ይሄ ምን ማለት ነው? እቺ ልጅ ነግሬያቸዋለሁ። ከኋላዋ በጣም ትልቅ ሰው ስላለ ነው ይሄን ሴራ የሚያሴሩ፣ ግን አልተሳካላትም። እነሱን ለማፋጀት በቃ ሁሉን ነገር ለመደምሰስ ነበር የፈለገችው። አልተሳካላትም። ስላልተሳካላት መታ ምንም ነገር እንዳልተፈጠረ አድርጋ ያ ሁሉ እንቧ ፈሶ ያ ሁሉ ነገር አልቅሳ ደም እንባን ያለቀሰችው ሀይሚ ለመጀመሪያ ጊዜ ነው ያዩዋት። እንደዚህ አይነት እንባ አውጥታ ስታለቅስ ያዩዋት። የእሷ እንባ መቀለጃ ነው፣ መጫወቻ ነው። እውነቷን ነው። በፈለክሽበት ሰዓት መተሽ አይ በቃ ህይወታችሁን ምሩ እኔ ከባህላችሁ ልጣ ምን ማለት ነው? እውነቷን ነው። ለእያንዳንዱ እንቧ ሀይሚ ልጅቷ ማሳሰብ አለባት። ለምን መሰላችሁ? ነገም ሌላ ሴት መጣ ይሄን ነገር እንዳትሰራ፣ ነገም ሌላ ሴት መጣ ሀይሚ ጭንቅላት ላይ እንዳትጫወት። ልክ ነች ሀይሚ። እንደፈለጉ እሷን ማሽከርከር አይችሉም እንዴ? አሁን ከመጣች ሴት ጋር እኮ ነው ብሩኬ ሀይሚን እኩል አድርጎ ውጪልኝ ብሎ ውጪ በቃ ምንድነው የምትፈልጊው አንጠልጥሎ እስከሚያስወጣት ድረስ ይሄ ነገር እንደሚመጣቅ ነበር መጀመሪያም ተናግረል። ብሩክ አንተ ለምታረገው ነገር ሁሉ በሀይሚ ዋጋ ትከፍላለህ። ሀይሚ ከቆረጠች ቶሎ አትታረቅም፣ የራሷን ህይወት ልትመራ ትችላለች ብዬ ስናገር ነበረ። ብሩክ ግን አሁንም ድረስ ትጉትጉ እያለ ነው። ብሩክ አሁን ንዴት አለበት ውስጡ ስለተበሳጨም ነው። እኔ አልፈርድበትም። ግን ምንድነው መሰላችሁ አንዳንዴ ለምንናገረው ነገር አንዳንዴ ካፋችን ለምናወጣው ነገር መጠንቀቅ እንዳለብን ነው የምናውቀው። እና ሀይሚ አሁንም ቢሆን ብሩክ እስከምትረጋጋ ድረስ ሀይሚ መጠበቅ አለብን። ሀይሚ በጣም ተጎድታለች። እውነቴን ነው የምናገረው። እግዚአብሔርን ነው የምላችሁ። ሰው በፈለገበት ሰዓት እየመጣ አጣልቶ እንደፈለገ አድርጎ ከዛ በኋላ መጥቶ ይቅርታ እንድትዳረጉ እንድታረቁ ፈልጋል። ምን ማለት ነው ይሄ እንዴ? ሀይሚ መጫወቻችሁ ነች እንዴ? ሀይሚ የእናንተ እንደፈለጋችሁ እንዳሻንጉልት የምትጫወቱባት ልጅ ነች እንዴ? መጀመሪያም እኮ ስለፈልግ የነበረው ይሄን እኮ ነው። ይሄ ነገር እንዳይመጣ እኮ ነው ስለ የነበረው። ብሩክ ተው ይሄ ነገር እንዳይመጣብህ ሀይሚን ለምትናገራት ቃላቶች ተጠንቀቅ ስለነበረው ይሄ እንዳይመጣ ነበረ። ገብቷችኋል? አሁን እሷ ላይ ቆማችሁ ለመፍረድ በቃ ሀይሚን ጥፋተኛ ለማድረግ ሀይሚ ምንም አይነት ጥፋት የለባትም። ምንም አይነት አልቅሳለች እስከሚበቃ ድረስ ሆስፒታል እስከመተኛ ደረጃ ደርሳለች። እቺ ልጅ ብር ተከፍሏት እንደፈለገች ካሽከረከረቻቸው በኋላ አሁን እንደዚህ ማለት ምን ማለት ነው? ልጅቷ ውሸታም ነች፣ ቀጣፊ ነች፣ ሴራ እያሴረች ነው ብዬ ስንት ለፍልፍ ያለው። እቺ ልጅ ደህና ብር ተከፍላ ነው ግን አልተሳካላትም። ለዛ ነው የወጣችሁ ከጫወታው። ገብቷችሁ እነሱ እንድትለያያቸው አይደለም። ይውላችሁ በሀይሚና በብሩኬ የገዛ ጓደኛቸው እንደሚቀኑባቸው ነው የሰማሁት። የገዛ ጓደኞቻቸው አብሮ እየበሉ አብሮ ጠጡ። የሀይሚና የብሩክ ፍቅር ያስቀናቸዋል።
እኔ ከናሱ ከራሳቸው የሆነ ሰው ነው የሰማሁት። ከራሳቸው የሆነ የመጀመሪያ እና አልናገርም ለነገሩ ስሙን ከተናገርኩ እዚህ ጋራ ሌላ ልጁ ላይ ሌላ ነገር እንትን እንዳይ አልፈልግም እንጂ ሃይሚና ብሩኬ ላይ የማይቀና ሰው የለም። ይሄን ደግሞ እያወቁ ሃይሚና ብሩኬ ነገር ደግሞ እያወቁ ክፍተት ይፈጥራሉ። ሁለተኛ ነገር ደግሞ ማዳመጥ የሚባል የለም። በቃ ሰው ሊያናግራቸው ሰው እንትን ሊላቸው ሲፈልግ ማዳመጥ የሚባል ነገር የላቸውም። እኔ ችግራቸው እኔ አላቅም። ብቻ የሃይሚና የብሩክ ችግር በጣም ነው የሚያቃጥለኝ እና ሃይሚን አሁንም ቢሆን ኮንትሮል አድርጋቸዋት እንድትረጋጋ አድርገህ መታረቅ ነው እንጂ ሃይሚ በቀላሉ አሁን የምትመለስ አይደለችም። በቃ በቀላሉ የምትመለስ አይደለችም። በአሁኑ ለማየት ያብቃችሁ። በጣም ከባድ ነገር ነው የሚፈጠረው። ብሩክ የተረጋግቶ ሃይሚን ካላረጋጋት በጣም ከባድ ነገር ነው የሚፈጠረው። ሃይሚ በጣም ተናዳለች። እውነቷን ያናዳል፣ ያቃጥላል። እንደፈለጉ እያሽከረከሯት ያናዳል። እና ብሩኬም እባክህን አሁንም ለምትናገሩ ነገሮች ተስተካክለ ተጠንቅቀ የወንድምህን ምክር ሰምተ ቆንጆ ወንድሞች አሉ። ውጪ ደግሞ ስላደረ ያው ሁሉ ነገር ያደርጋል አይባልም። እኔ ብሩኬ ተማመንበታለሁ። ሃይሚ ላይ ምንም አያረግም ነው የምለው። እኔ ባለፈው ነግሬያቸዋለሁ። ሁሌም ከብሩኬ ጎን ነኝ። ግን ለምትቃላቶች ያናዱኛል እንጂ አንተ መጥፎ ሁና አይደለም ለሃይሚ፣ አንተ ክፉ ሁና አይደለም ለሃይሚ። ገብቶሃል? ግን ምንድነው አንዳንዴ ሰው ቃላት አለመምረጥ አለ። እሱ ነው ያናደደኝ እንጂ ብሩኬ ለሃይሚ ጥሩ ልጅ ነው በጣም ለክሬ ነው የምመሰክረው። ለብሩክ እኔ ክሬን እንጂ መሰክራለሁ። ለሃይሚ ጥሩ ነው፣ ማናችንም እናውቃለን። አሁን ሁሉን ነገር ጥላችሁ መታረቅ ነው ያለባችሁ። እግዚአብሔር ሰላሙን ያወርድላችሁ ነው ምነው። በተረፈ ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።